ሰላም ሰላም ቤተሰቦች እንዴት ናችሁ? ይሄን የመሰለ ለልጆቻችንን ለኛም አንዳንዴ ነው ብሮኮሊ በቺክን መኮሮኒ ተሰርቻለሁ። ወደ አሰራሩ ለምግቤ ማጣፈጫነት የተጠቀምኳቸው ግብአቶች ባሮ ሽንኩርት፣ ነጭ ሽንኩርት፣ ካሮት እና ብሮኮሊ እንዲሁም የዶሮ ስጋ ነው። ሁሉንም ግብአቶችን አጥቤ ልጬ ከተፌ አዘጋጅቻቸዋለሁ። ዶሮዬን በዚህ መጠን ከከተፍኩ በኋላ ለዶሮዬ መቀመሚያ የተጠቀምኳቸውን እነግራችኋለሁ። በመጀመሪያ የዶሮ ማጣፈጫ ወይም ቺክን ሲዝን፣ ብላክ ፔፐር፣ የሽንኩርት ዱቄት ወይ ደግሞ ኦኒየን ፓውደር፣ ትንሽ ጨው፣ ከዛ በኋላ ደግሞ ፔፐሪካ ተጠቅሜያለሁ። በድስት ላይ ዘይት አድርጌ በመጀመሪያ ነጭ ሽንኩርቱን ከዛ በኋላ ደግሞ የዶሮ ስጋውን በማስገባት የዶሮ ስጋውን በነጭ ሽንኩርት በኦሊቭ ኦይል አድርጌ ለትንሽ ደቂቃ አብስየዋለሁ። ከዛ በኋላ ቀጥዬ የጀመርኩት ቶሎ እንዲበስልልኝ በማለት ካሮቱን ነው። ካሮቱንም እንደምትመለከቱት በዚህ መልክ ጨምሬዋለሁ። ቺክን ከአትክልት ጋር ከፈለግን በራይስ ከፈለግን በፓስታ እያደረግን ለልጆችም አንዳንዴ ደግሞ አለ አይደለ ትንሽ ቀበጥ ማለት ስንፈልግ ያው ፓስታ አይመከርም፣ ግን በተለይ ደግሞ ነጭ ፓስታ በዚህ እድሜያችን ባንመገብ ጥሩ ነው። ነገር ግን አንዳንዴ ያለ አይደለ ደስ ሲለን በዚህ መልኩ ብንሰራው ብዬ የሰራሁት ቪዲዮ ነው። ወዳችኋለሁ። ተጋበዙ።